በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በኢራንና አሜሪካ መካከል የተደረሰው የ60 ቀናት ተኩስ አቁም ማራዘሚያ የመግባቢያ ሰነድ ሊባኖስንም እንደሚያካትት ተነገረ። በሚቀጥሉት ቀናት ይፈረማል በሚባለው የመግባቢያ ሰነድ ከ60 ቀናት ተኩስ አቁም ማራዘሚያ ሌላ የሆርሙዝ መተላለፊያ ሙሉ በሙሉ እንዲከፈት የሚጠይቅ ሲሆን ኢራን በስምምነቱ መሰረት የሚጠበቅባትን ከፈጸመች የተጣለባት ማዕቀብ መነሳት እንደሚጀምር ተመልክቷል። በዚሁ በሚራዘመው የ60 ቀናት ተኩስ አቁም ጊዜ የኒኩሌር ንግግር እንደሚካሄድ ሲነገር ኢራን ያበለጸገችው 440 ኪሎ ግራም ዩራኒየም ጉዳይ እልባት እንደሚያገኝ ታውቋል። ቴሄራን የበለጸገው ዩራኒየም ወደ ሌላ ሀገር ተላልፎ እንዳይሰጥ ያቀረበችውን ጥያቄ ፕሬዝዳንት ትራምፕ መቀበላቸውና ሆኖም በመንግስታቱ ድርጅት አጣሪ ቡድን ስር ዩራኒየሙ መቀበር እንዳለበት ማስገንዘባቸውን አንድ ከፍተኛ የአሜሪካ ባለሥልጣን ገልጸዋል። ይኸው የኢስላማባድ ስምምነት ተብሎ የሚጠራው ውል ከትላንት በስቲያ ምሽት መደረሱን አክለዋል። ስለዚሁ ስምምነት ለጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጨማሪ መረጃ እንዳልተሰጠና ከትራምፕ ጋር እንዳልተነጋገሩ ታውቋል። ይኸው አዲሱ የመግባቢያ ሰነድ በዓለም ዙሪያ እንዳይንቀሳቀስ ስለታገደው የኢራን ቢሊዮኖች ዶላር ጉዳይ አላካተተም። ኤለን መስክ የመጀመሪያው የዓለማችን ትሪሊየነር ሆኖ ተመዘገበ። መስክ $1 ትሪሊየን ሀብት በማስመዝገብ የዓለማችን የመጀመሪያው ቱጃር ለመሆን ችሏል። በተለይም የስፔስ ኤክስ ኩባንያ ገቢ ከፍ ማለቱ ጋር ተያይዞ የመስክም ሀብት መጠን ማደጉ ተመልክቷል። ለዓለም ዋንጫም አሜሪካ የተጓዙ ቱሪስቶች የዓለማችንን ቁጥር 1 ሀብታምና ደማቅ ከተማ ኒውዮርክን ሲጎበኙ እግረ መንገዳቸውን በታይም ስኩዌር የኤለን መስክን የተሰቀለ ማስታወቂያ በጅምላ ፎቶ ሲያነሱ ታይተዋል። የስፔስ ኤክስ ኩባንያ አክሲዮን ሽያጭ በሺዎች የሚቆጠሩ የኩባንያውን የአሁንና የቀድሞ ሰራተኞች አዳዲስ ሚሊዮነሮች እንዲሆኑ ማድረጉ ይነገራል። ስፔስ ኤክስ የጠፈር ቴክኖሎጂና የሮኬት ኩባንያ ሲሆን እንደ ፈረንጆቹ አቆጣጠር በ2002 በኤለን መስክ አማካኝነት ነው የተመሰረተው። ዋነኛ ዓላማውም የጠፈር ጉዞን ዋጋ ማሳነስና ሰዎች ወደ ሌሎች ፕላኔቶች እንዲጓዙ ማስቻል ነው። ስፔስ ኤክስ የተለያዩ ፕሮጀክቶችን የሚያከናውን ሲሆን ከናሳ ጋርም በጠፈር ዘርፎች በትብብር ይሰራል። ኩባንያው የመጀመሪያ የህዝብ አክሲዮን ሽያጭ ወይም ኩባንያውን ወደ አክሲዮን ገበያ ማስገባቱን አስመልክቶ በኒውዮርክ ደማቅ ስነ ስርዓት ተካሂዷል። ኤለን መስክ የመጀመሪያም የዓለማችን ትሪሊየነር መሆኑ የተበሰረበት ነው። $1 ትሪሊየን 1000 ቢሊዮን ማለት ነው። 1ና 12 ዜሮዎች። አንድ አሜሪካዊ ሰራተኛ ለምሳሌ $1 ትሪሊየን ለማግኘት ወይም ለማጠራቀም 16 ሚሊዮን ዓመታት ገደማ ይፈጅበታል። በጥቅል ሲታይ ደግሞ $1 ትሪሊየን የስዊዘርላንድ አጠቃላይ ኢኮኖሚ ሲመነዘር ማለት ነው። የ54 ዓመቱ ኤለን መስክ የተወለደው ፕሪቶሪያ ደቡብ አፍሪካም ከካናዳዊት እናቱና ከደቡብ አፍሪካዊ አባቱ፣ ዜግነቱ አሜሪካዊ ነው። ከ7 ኩባንያዎች ጋር ስሙ ይነሳል። የኤሌክትሪክ መኪና አምራች ቴስላ፣ የጠፈር ቴክኖሎጂ ኩባንያ ስፔስ ኤክስ፣ የአርቲፊሻል ኢንቴሊጀንስ ኤክስኤአይ፣ የማኅበራዊ መገናኛ ትዊተርና ሌሎችም። በዋና ሥራ አስፈጻሚነት ከሚመራው የቴስላ ኩባንያ 8 በመቶ ድርሻ ሲኖረው በ2022 በ44 ቢሊዮን ዶላር ትዊተርን የገዛው ቡድን መሪ መሆኑም ይታወቃል። እንደ ፈረንጆቹ አቆጣጠር በ2002 የተመሰረተው የስፔስ ኤክስ ኩባንያም 38 በመቶ ድርሻ የራሱ ነው።
ከፔንሲልቫኒያ ዩኒቨርሲቲ በአርት ሳይንስ የባችለር ዲግሪ በ1997 የተቀበለው ኤለን መስክ ከ4 የተለያዩ ሴቶች 14 ልጆች አሉት፣ 3 መንታና 2 መንታዎችን ጨምሮ። ቋሚ የመኖሪያ አድራሻው አውስቲን ቴክሳስ፣ የትዳር ሁኔታ ነጠላ ወይም የፈታ ነው። ኤለን መስክ በትንታኔ ላይ የፊዚክስን አቀራረብ እከተላለሁ ይላል። በአንድ ዘርፍ ያሉ ጉዳዮችን ወደ መሠረታዊ መርሆች ወይም ወደማያከራክሩ እውነቶች መቀነስ ያስፈልጋል። እርግጠኛ የሆኑ መሠረታዊ እውነቶችን ፈትሾ ከዚያ መጀመርን ይመክራል። ለምሳሌ ሮኬቶች በጣም ውድ ናቸው ተብሎ ቢታሰብ፣ ኤለን መስክ ግን ሮኬቶች የተሰሩባቸው ጥሬ ዕቃዎች ዋጋቸው ስንት ነው ብሎ ከመሠረቱ በማሰብ ወጪውን ለመቀነስ ይሞክራል። ይህ የመስክ ዋነኛ የሁልጊዜ ፍልስፍና ነው። በናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች በአስቸኳይ እጃቸውን እንዲሰጡ የሀገሪቱ ፕሬዝዳንት ቦላ ቲኑቡ አስጠነቀቁ። አለዚያ ባለ በሌለ ኃይላችን ልክ እናስገባችኋለን ብለዋል። በሀገሪቱ የተከበረውን የዲሞክራሲ ቀን አስመልክተው ፕሬዝዳንቱ ባስተላለፉት መልእክት በቅርቡ የተፈጸመ የተማሪዎች እገታ በዓሉን እንዳቀዘቀዘው ገልጸዋል። ፕሬዝዳንቱ ጽንፈኞችን ለመምታት መንግሥት የተጠናከረ ዘመቻም እያካሄደ ነው ቢሉም በታጣቂዎች የሚፈጸሙ ጥቃቶች በተለያዩ የሀገሪቱ አካባቢዎች ተጠናክረው መቀጠላቸውን ታዛቢዎች ይናገራሉ። የጸጥታና መከላከያ ክፍሉን ለማጠናከር ከ4 ቢሊዮን ዶላር በላይ ዓመታዊ በጀት መመደቡን ገልጸዋል። በናይጄሪያ ቦኮ ሐራምን የመሳሰሉ ጽንፈኛ ቡድኖች በክርስቲያኖች ላይ በየጊዜው የሚፈጽሙት ግድያና እገታ አሳሳቢ ደረጃ መድረሱን ተከትሎ መንግሥት በጠየቀው መሠረት የአሜሪካ ጦር በናይጄሪያ በቅርቡ ተሰማርቶ እንደነበር ይታወሳል። የደቡብ ኮሪያ የቀድሞ ፕሬዝዳንት ዩን ሱክ ዮል ወደ ሰሜን ኮሪያ ድሮን በመላካቸው ተጨማሪ የ30 ዓመት እስር ተፈረደባቸው። ፕሬዝዳንቱ ወታደራዊ አገዛዝ ማወጃቸውን ለመሸፈን ወደ ሰሜን ኮሪያ ድሮን በመላክ ጸብ ለመጫር ሞክረዋል ሲል አቃቤ ሕግ ለፍርድ ቤት አስረድቷል። ፕሬዝዳንቱ ከ2 ዓመታት በፊት በሀገሪቱ ወታደራዊ አገዛዝ ለመመስረት መሞከራቸው ከፍተኛ ፖለቲካዊ ቀውስ መፍጠሩና ከስልጣን እንዲነሱ ምክንያት መሆኑ ይታወሳል። ከስልጣን መነሳት ብቻ አይደለም፣ ለፍርድ ቀርበው ዕድሜ ይፍታህ ተፈርዶባቸዋል። አትሌት ጉዳፍ ጸጋይ ለ4 ወራት በየትኛውም ውድድር እንዳትሳተፍ መታገዷ ተነገረ። ጉዳፍ ባለፈው ታህሳስ በዓለም አቀፍ የጸረ አበረታች ንጥረ ነገሮች ኤጀንሲ አማካኝነት የተከለከለ መድኃኒት ምርመራ ተደርጎባት እንደነበር ይታወሳል። በወቅቱም በሰውነቷ ውስጥ የአስትሮጂን ንጥረ ነገር መጠንን ለመቀነስ የሚረዳና የጡት ካንሰር ለማከም የሚውል መድኃኒት ተገኝቶባታል። ይህንን ተከትሎም ጉዳፍ በወቅቱ ያጋጠማትን የጤና እክል ለማከም መድኃኒቱ የታዘዘላት መሆኑን በመግለጽ አስፈላጊውን ማስረጃ ማቅረቧ ተመልክቷል። ባለፈው የካቲት እንደውም ጉዳፍ መድኃኒቱን እንድትጠቀም ይፈቀድላት ዘንድ ለዓለም አትሌቲክስ ፌዴሬሽን ማመልከቻ አቅርባ እንደነበር ይነገራል። ያም ሆኖ ጥያቄው ውድቅ ሆኖ አትሌቷም ከዚህ ቀደም ምንም አይነት ጥፋት የሌለባት መሆኑን ከግንዛቤ በማስገባት ለ4 ወራት ከማንኛውም ውድድር እንድትታገድ ተወስኖባታል። ከሰኔ እስከ ፊታችን መስከረም መጨረሻ። ይህ አዋዜ ነው። በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።